ሰላም እንደምን አላችሁ ውድና የተከበራችሁ የኢትዮ ማርኬት ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በተመሳሳይ መረጃ ወደ እናንተ መጥቻለሁ። ለሽያጭ የቀረቡ በርካታ መኪኖች እጃችን ላይ ያሉ ከነዚህ መካከል የተወሰኑትን ወደ እናንተ ለማቅረብ በዚህ ቻናል መጥቻለሁ ማለት ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ አብራችሁን እንድትቆዩ በአክብሮት እየጋበዝኩ ወደ መጀመሪያው መረጃ ይሳልፍ። ለሽያጭ የቀረበ ቆንጆ ፕላትዝ እናገኛለን። 2001 ሞዴል የሆነ ሞተሩ ንጹህ ነው። ታርጋ 2 ነው። B35 በአውቶማቲክ ነው። መሪ ያልዞረ ግጭት ግልብጥ የሌለበት ቆንጆ ይዞታ ላይ ያለ ንጹህ መኪና ይዤ መጥቻለሁ። 1,450,000 ብር የሚባል ቆንጆ ፕላትዝ ነው። ይህ በምስሉ ላይ የምታዩት መኪና ፕላትዝ ለምትፈልጉ እንዳይመልጣችሁ ማለት እፈልጋለሁ። በሁለተኛ ደረጃ ሃይሩፍ ነው። ይህ በምስሉ ላይ የማሳያችሁ ሃይሩፍ GL 2017 ሞዴል የሆነ ኢንጂን ፎርዲ ትራንስሚሽን በማኑዋል ነው። ኳሊቲ ሌፍት ሃንድ ድራይቭ ነው። ማሌጅ 30,000 ኪሎ ሜትር ብቻ የተነዳ ነው። ቆንጆ ይዞታ ላይ ያለ መኪና ነው። ዋጋው 4,100,000 ብር የሚባል ቆንጆ መኪና ነው። ያው ሃይሩፍ በይሳት ትንሽ ሞዴላቸው ከፍ ባለ ቁጥር በጣም እየተወደዱ የመጡ ተወዳጅ የሆኑ መኪኖች ናቸው። ይህም 2017 ሞዴል ነው። 4,100,000 ብር የሚባል ቆንጆ መኪና ነው። ቀጣዩ ቪጎ ኪንግ ካፕ እናገኛለን። ቶዮታ ቪጎ ኪንግ ካፕ 2010 ሞዴል የሆነ 250,000 ኪሎ ሜትር ብቻ የተነዳ ማኑዋል ትራንስሚሽን የሆነ በኮድ 2B4 ነው። 3,600,000 ብር የሚባል ቪጎ ኪንግ ካፕ መኪና ነው። ቆንጆ ይዞታ ላይ ያለ በጥሩ ሁኔታ የተያዘ መኪና ነው። 3,600,000 ብር የሚባል መኪና ነው። በመቀጠልም ወደ እናንተ ማቀርበው ባንክ ዕዳ ያለበት ጄቱር ነው። ባንክ 2 ሚሊዮን ብር ዕዳ ያለበት ጄቱር ነው። 2022 ሞዴል ነው። ቆንጆ መኪና ነው። ምንም አይነት ንክክ የለውም። 6 ስፒድ አውቶማቲክ የሆነ ነው። በኮድ 3 ነው። 35,000 ኪሎ ሜትር ብቻ የተጓዘ ባንክ 2 ሚሊዮን ብር አለበት። ካሽ 1,800,000 ለእጃቸው ይፈልጋሉ። አጠቃላይ ዋጋው 3,800,000 ብር የሆነ መኪና ነው። ወራዊ ተመላሹ 57,000 ብር በየወሩ ለባንክ ተመላሽ 57,000 ብር ነው ማለት ነው። ቀጣዩ መኪና ማቀርብላችሁ ሃይሉክስ ሪቮ ኪንግ ካፕ ነው። ይሄም ቶዮታ ሃይሉክስ ሪቮ ኪንግ ካፕ ነው። ኢንጂን ፎርዲ ነው። በማኑዋል ትራንስሚሽን 2017 የሆነ ሞዴሉ ኮድ 2B5 የሚጀምር ነው። ኤሌክትሪካል ሳይድ ሚረር፣ ፓወር ዊንዶውስ፣ ቆንጆ መኪና ሁሉን ነገር ያሟላ። ያው ዘመናዊነቱ እንደተጠበቀ ሆኖ በዚህ ደረጃ ያሉትን ሁሉን ነገር ያሟላ። ያ ማለት ግጭት ግልብጥ ንክኪ የሌለው ምንም አይነት ችግር የሌለበት ቆንጆ መኪና ነው። 5,500,000 ብር የሚባል ሪቮ ነው። ቁልጭ ያለ መኪና ነው። እንደምታዩት ቆንጆ መኪና ነው። በቀጣይነት የምናየው ቶዮታ CHR 2019 ሞዴል ኢሮፕ ስታንዳርድ የሆነ ይሄም ቆንጆ የሆነ መኪና ነው። ቶዮታ CHR 2019 ኢሮፕ ስታንዳርድ 43,000 ኪሎ ሜትር ብቻ የተነዳ ነው። ቆንጆ መኪና ነው። 4,750,000 ብር የሚባል መኪና ነው። 4,750,000 ብር የሚባል CHR መኪና ነው። 2019 የሆነ ማለት ነው። በቀጣይነት የምናየው ላንድ ክሩዘር 105 2003 ሞዴል የሆነ ነው። በማኑዋል ትራንስሚሽን ላንድ ክሩዘር 105 2003 ሞዴል ትራንስሚሽን ማኑዋል ነው። ስታንዳርድ ኢሮፕ ነው። ኢንጂን 1HZ ነው። ቆንጆ መኪና ነው። በኮድ 2 ነው። ምንም አይነት ንክኪ የሌለው ቆንጆ መኪና ነው። 3,650,000 ብር የሚባል መኪና ነው። ይህ መኪና 105 23 ሞዴል በማኑዋል ስታንዳርድ ኢሮፕ 1HZ 3,650,000 ብር የሚባል ቆንጆ መኪና ነው። በቀጣይነት የምናየው ቶዮታ አባዱላ በቫን ነው። ይህ መኪና 2006 ሬል የሆነ አባዱላ ቫን ማለት ነው። ትራንስሚሽኑ ማኑዋል ነው። በኮድ 2 ነው። ኮንዲሽኑ ሱፐር ኤክሰለንት የሆነ ቬሪ ክሊን ኤንድ ኔት ካር ምንም አይነት ንክክ የለውም። በጥሩ ሁኔታ የተያዘ ነው። ቫንም ነው። ለህዝብ አገልግሎት እየሰጠ አይደለም። ለእቃ መጫኛዎች እና ለአንዳንድ ለጉዞዎች ምናምን ሰዎች የሚጠቀሙበት ስለሆነ
ብዙ ያልተነዳ ብዙ ያላገለገለ ምንም አይነት ግጭት ንክኪ የሌለው መኪና ነው። 3,200,000 ብር የሚባል ቆንጆ አባዱላ ቫን ነው። እንደምታዩት በጥሩ ሁኔታ የተያዘ ነው። በቀጣይነት የማቀርብላችሁ ቲዩኤልቲ ነው። ምንም ነገር ንክኪ የሌለው ሞተር ያልፈታ ቀለም ያልደረበ ሞተር የማይፈልግ ቲዩኤልቲ 2012ኛ ወር ሪል የሆነ ነው። በኮድ 3 ነው። ኦሮ 49 ከተላላፊ በማኑዋል ትራንስሚሽን ሁሉ ነገር ፋብሪካ የሆነ ቆንጆ መኪና ነው። 2,650,000 ብር የሚባል ቲዩኤልቲ መኪና ነው። አዲስ መኪና ነው ማለት ይችላል። አልተነዳም። ቆንጆ ደረጃ ቆንጆ ይዞታ ላይ ያለ መኪና ነው። 2,650,000 ብር የሚባል ቲዩኤልቲ ነው። ሌላው ዲፎርዲ ቫን በረጅሙ ነው። በቀጣይነት የማቀርብላችሁ ዲፎርዲ ቫን ነው። በረጅሙ 2008 ሞዴል የሆነ በማኑዋል ፋብሪካ ግማሽ ቫልቭ ነው። ሁሉ ነገሩ ፋብሪካ ቫን ነው። የመኪና ኢንጂን ዲፎርዲ ነው። ምንም አይነት ንክኪ የለውም። ዲፎርዲ ቫን በረጅሙ ነው። 4,250,000 ብር የሚባል ቆንጆ መኪና ነው። ቀጣዩ ኢስተር ባንክ ያለባት ኢስታር ነው የማቀርብላችሁ 1,250,000 ብር ባንክ ዕዳ ያለባት መኪና ናት። ቼንጂን ኢስታር ናት። 2023 ሞዴል በኮድ 3 B83 ኪሎ ሜትሯ 20,000 ኪሎ ሜትር ብቻ የተነዳ መኪና ነው። ኢስታር 2023 በኮድ 3 ባንክ 1,500,000 ብር አለባት። ለእጃቸው 1,250,000 ብር ይፈልጋሉ። ወራዊ ተመላሿ 28,000 ብር የሆነች ቆንጆ መኪና ናት። ሌላው ዲፎርዲ ቫን ነው ማቀርብላችሁ በተከታይነት ቆንጆ የሆነ 2005 የሆነ ፋብሪካ ቫን የሆነ ግማሽ ቫን ነው። እንደምታዩት ቆንጆ መኪና ነው። በኮድ 2 ነው። ሞተር ሁሉ ነገሩ ንጹህ የሆነ 3,200,000 ብር የሚባል ዲፎርዲ ቫን በረጅሙ ነው። ይህ በምስሉ ላይ የምታዩት 3,200,000 የሚባል ቆንጆ ዲፎርዲ ቫን ነው። ፋብሪካ ቫን ነው ሁሉ ነገሩ። በቀጣይነት የምናየው ቶዮታ ዲፎርዲ ይሆናል። 2005 ሞዴል የሆነ በኮድ 2 ነው። ቶዮታ ዲፎርዲ በአውቶማቲክ ነው። 2,400,000 ብር የሚባል መኪና ነው። ድርድር አለው። ቀለም በፌድ ምክንያት ትንሽ ደርቧል። ግጭት ግልብጥ የሌለው ቆንጆ ለገበያ የቀረበ መኪና ነው ማለት ነው። ቀጣዩ ላንድ ክሩዘር V8 ነው። GXR 2010 ሞዴል የሆነ በኮድ 2 በማኑዋል ነው። 8 ሚሊዮን የሚባል መኪና ነው። ይሄ ላንድ ክሩዘር GXR V8 ነው። 8 ሚሊዮን ብር የሚባል መኪና ነው። ቀጣዩ ላንድ ክሩዘር ፓራዶ ነው። መጨረሻው የማቀርብላችሁ ላንድ ክሩዘር ፓራዶ 2014 ሞዴል ማኑዋል ትራንስሚሽን 80,000 ኪሎ ሜትር ብቻ የተነዳ ነው። መኪና 8 ሚሊዮን የሚባል ላንድ ክሩዘር ፓራዶ ነው። 2014 ሞዴል በማኑዋል ትራንስሚሽን 80,000 ኪሎ ሜትር ብቻ የተነዳ 8 ሚሊዮን ብር የሚባል ቆንጆ መኪና ነው። ሁሉም ምን እንሽጥላችሁ፣ ምን እንግዛ፣ እናጋዛችሁ፣ ምን ስናስተዋውቅላችሁ 0914216210 ብትደውሉልን ወይም ደግሞ ቴሌግራማችንን ኢትዮ ካር ማርኬት ብላችሁ ትፈልጉ ታገኙናላችሁ። ማንኛውም ጥያቄ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለዛሬ ስለነበረን ጊዜ አመሰግናለሁ። ነገ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።